ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው አጠር ባለ ዝግጅት ተመልሼ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ከዚህ ልጀምር። እነዚህ ሁለት ግለሰቦች እንግዲህ ነገ ማለትም ግንቦት 16 በቴሌቪዥን ደረጃ ሊያወጉ ነው እየተባለ ነው። ምን ትላላችሁ? እንግዲህ አንድ ነገር አለ። ዓለም ወደንም ጠላንም ብዙ መንፈሳዊ ጦርነቶች እንዳሏት ይታወቃል። ወደ ፖለቲካ ውስጥ አልገባም። ፖለቲካ ውስጥ ሳይሆን በመንፈሳዊ እይታ እስቲ እንያቸውና እንግዲህ በተለይ ያው እንደሚታወቀው ንጽጽር ላይ እንደሚሰራ ያው ይታወቃል ለሙን ነው። እናም እንዴት ይሄንን እንደጀመረ ታሪኩን ምናልባት ወደኋላ ተመልሳችሁ ማየት ትችላላችሁ። ከዚህ በፊት ሰርቼበታለሁ። ዘመድኩን ደግሞ በጣም የቆየ ፖለቲካውንም ሃይማኖቱንም አንድ ላይ የሚያስኬድ ሰው ነው። እንግዲህ ብዙ ነገሮችን የሰሩ ናቸው። በተለይ በበጎ አድራጎት ዙሪያ ዘመድኩን ገዳማትን በማገዝ ያው እንደምናውቀው በጣም መልካም ስራዎችን ሲሰራ የቆየ ግለሰብ ነው። እንግዲህ ፖለቲካውን አልነካም። በፖለቲካው እይታ ሌላ መድረክ ሊኖረው ይችላል። እኔ ከሃይማኖታዊ መነጽር አንጻር ብቻ ለመቃኘት ነው የምፈልገው ዝጋ እና እንግዲህ እውነትን ነው የሚናገሩት በሃይማኖቱ መነጽር ካየን። በፖለቲካውም እንግዲህ ፖለቲከኞች እውነት ምንድነው የሚለው ነገር ያው ለፖለቲከኞች ዴፊኒሽኑ ምን እንደሆነ ስለማይገባኝ እኔ ወይ ደግሞ መረዳት ስለማልችል በዛ ዙሪያ በሃይማኖታዊ መነጽር ግን ሳየው ደመድኩንም እፎይጋም እስካሁን በሃይማኖታዊ መነጽር ሳይ ሎጂክን ወይም ደግሞ የሰው ልጅ አእምሮ መቀበል የሚችሉትን ጥያቄዎችና ሪዝኖች ወይም ደግሞ መልሶችን ነው የሚመልሱት። ከዛ ውጪ ሌላ ነገር ሲያደርጉ አላየሁም። እንግዲህ በጣም ሎጂካል የሆነ ነገር ነው ሲጠይቁ ሲመልሱ የነበረው። ስለዚህ መገናኘታቸው መልካም ነው። ነገርየውን ከሃይማኖታዊ መነጽር አንጻር በጣም ሰፋ ያለ ምናልባት አባቶች የማይናገሩትን እነዚህ ደፍረው መናገር ስለሚችሉ ከሃይማኖት ከፖለቲካው አያገባኝም። ፖለቲከኞች እንደፈልጋችሁ ወስዳችሁ ነገርየውን ገነጣጥላችሁ መተንተን ትችላላችሁ። እኔ ከሃይማኖታዊ መነጽር ግን ሳየው በጣም በትክክለኛው መንገድ የሚጓዙ ከአባቶችም በላይ ምናልባት አሁን አንዳንድ አባቶች ምዕመናን ሲጨፈጨፉ ዝም ያሉ፣ ኦርቶዶክሳውያን ሲያልቁ ዝም ያሉ፣ ምንም አንደበታቸው የተዘጋ ስለ ጥቅማቸው ብቻ የሚያስቡ ስለ ሆዳቸው ብቻ የሚያስቡ እነሱን አባቴ ከምል እነዚህን በሃይማኖታዊ ወንድሞቼን ብከተል ወይም ደግሞ የሆነ ስለነሱ መልካም ነገር ባወራ ይቀልኛል። ለእኔ ነው እንግዲህ የፕሮቴስታንት እምነት ተከታይ ወንድማችን አቤል አቡና እንደታሰረ እየሰማን ነው። እንግዲህ አስመሳይ እና ውሸተኛ ነቢያት ነን ባዮችን የሚተች አስተምሮታቸውንም በኃይለኛው የሚነቅፍ እንደሆነ በብዙዎች ዘንድ ይታወቃል ይህ ወንድማችን። እናም ዛሬ ላይ እንግዲህ እንደታሰረ እየሰማን ነው። አንድ ነገር መጨረሻ ላይ ማለት የሚቻለው እቺ ሀገር ወዴት እየሄደች ነው? የላቲን አሜሪካ ሀገሮች እጣ ይደርሳት የሆነ ወይ ነው ጥያቄው። ቤተሰቦች ቤት መፈለግ ከጀመርኩኝ ዛሬ 6 ቀን ነው። ልጅ ስለያዝኩኝ ብቻ እያለ ተለጥፎ የለም ነው የሚሉት። ቆይ ምን እየሆንን ነው? እቺ ማን ሀገር ናት? እናንተ ልታውቁት ኢትዮጵያኛ የምናውቀዋለን እኮ። ቆይ ወዴት እየሄድን ነው? መውለድ ኃጢአት ነው እንዴ? ወንዶችስ እሺ፣ ሴቶች አልወለዳችሁ? አላረገዛችሁ? አላማጣችሁ? ልጆች የሏችሁ? ነገ በኛ ብላችሁ አታስቡ? እቺ ዓለም በጠቅላላ ክራይ ናት። መቼ ልሸኝ እንደምንችል አናውቅም። ለምንድን ነው በቁስላችን ላይ እንጨት የምትሰዱብን? ወዴት ነው የምንሄደው? አገሬስ ኢትዮጵያ እንደ ያለ ነው። ምንድን ነው? ወዴት ነው የምንሄደው? ልጆቻችን ይዘን ከፍለን አንዴ እንኖር ያለው። አረ ጎበዝ ምን ይሆን ነው? እንዲህ አይነት ግፎች እንዲህ አይነት ኃጢአቶች በምድር ላይ እጅግ በዝተዋል። በተለይ በአገራችን ልጅ የያዘችን ሴት ቤት ኪራይ አናከራይም ማለት ከዛስ እግዚአብሔር ይመጣል በቁጣው እንስሳትን ይልክብህና ወንድምህን እንዲህ በገደሉ እንዲቀር ያደርገዋል።
ይህ የኃጢአታችን ውጤት ነው። በነገራችን ላይ በየመንገዱ ለምትገሉና ለምታግቱን እኛ ምናችሁንም አንነካን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲህ በላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኖርበት። እንኑር ነው፣ ሌላ ነገር አላልናችሁ። እንኑር፣ አትግደሉን። እኛ ሹፌሮችን አትግደሉን፣ አታግቱን። እኛ ፖለቲካ ውስጥም የለንም። እኛ ሰርተን ነው የምንበላው። እና እዚህ ጋር ነው እንግዲህ ምን ብሎ እንደሚጠይቃት ኤአይዋን ሰምተን እንመለስና እተረጉምላችኋለሁ። Where do you think is the number one place I should visit while I'm in Ethiopia? Definitely Lalibela, but it's still not. Lalibela, my number one. Hell yeah. ባጭሩ ምንድነው ያላት? ኢትዮጵያ እያለሁ በቃ ነምበር 1 ፕሌስ የምትዩ ቪዚት ማድረግ ያለብኝ መጎብኘት ያለብኝ ብለሽ የምታስቢውን ቁጥር 1 ቦታ ንገሪኝ ብሎ ሲጠይቃት ኤአይዋ በጣም በሚገርም ሁኔታ ላሊበላ ትለዋለች ማለት ነው። ከዛ እሱ በጣም በደስታ ተሞልቶ ያጨበጭባል። ደስተኛ እንደሆነ ይታያል ፊቱ ላይ፣ ከንግግሩም ይታያል እሱ መጎብኘት እንደሚፈልግ ያንን ቦታ። እዚህ ጋር ነው ዋናው ነጥብ። አሁን ተመልከቱ። ላሊበላ አንደርላይን አድርጉበት። እንግዲህ በጣም ወሳኝ ቦታ ነው። በዲያብሎሳውያኑ የሚፈለግ ፖርታል አለበት ተብሎ የሚታሰብ በነ ዘ ዊኬንድ ላይ አይተናል፣ የምናየውም ይሆናል። እዛ ጋ ከፍተኛ አባቶቻችን ስፕሪት ያለበት ቦታ ነው። ከፍተኛ ተነሎች ወይንም ዋሻዎች አሉበት ተብሎ የሚታመን ቦታ ነው። ገና ተፈልፍለው ያልተገኙ ወይንም ተቆፍረው ያልተገኙ ቦታዎች ወይንም የተሰወሩ ቦታዎች ያሉበት አካባቢ ነው። አርክ ኦፍ ዘ ኮቨናንት አለ ተብሎ ከሚታመንባቸው ቦታዎች መካከል አንዱ እዚህ ቦታ ነው። ተመልከቱ እንግዲህ ብዙ ብራናዎች፣ ብዙ ቅዱሳት መጽሐፍቶች ያሉበት ቦታ ነው። ትንሹን የነገርኳችሁ ቅዱስ ላሊበላ በመላእክቶች ታግዞ ነው እነዛን ከአንድ አለት የተፈለፈሉ አብያተ ክርስቲያኖችን የገነባው ማለት ነው። እና ቀላል ቦታ አይደለም። እኔ አፍንጫው ላይ ጆሮ ጌጥ ያንጠለጠለ ግብረ ሰዶማዊነትን ሪፕሬዘንት የሚያደርግ ምልክት ነው። እንደምታውቁት ሰው እንግዲህ የላሊበላን ምድር ከረገጠ ከዚህ በላይ ምን እርኩሰት አለ? እኛው በገዛው እጃችን ጠርተን አንድ እንግሊዝ የነበረን ቲክቶከር እንግሊዝ ያላከበረችውን ቲክቶከር እኛ ቅዱስ ቦታ ነው ብለን የምናስበውን የሆነውንም ቦታ የምናስረግጠው ከሆነ እና ማረገጡት ከዚህ በፊት ለምን ይደረጋል ተብሎ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አፍንጫው ላይ ጆሮ ጌጥ ያንጠለጠለ ጣቶቹ ላይ ቀለበት የደረደረ የኤልጂቢቲኪው ቫይብ ያለው የሆሞሴክሹዋሊቲ ቫይብ ያለው ሰው መጥቶ የሚጎበኛትና እሷም እንደዚህ አይነት ሰው ተቀባይ እንደሆነች እንዲሳል ይፈለጋል። ያልገባችሁ ነገር ማለት ነው። እንደዚህ አይነት ቦታዎች አሁን የተመረጡ ሰዎች እየመጡባቸው እዛ ውስጥ ያለውን ነገር እያጋለጡ እየመረመሩ ለዓለም እያሳዩ ይህ ሰው ቀላል አይደለም። እነ ቢቢሲ እነ ሲኤንኤን እነ አልጀዚራ እነ ሲቢኤስ ኒውስ ያዩታል የሚሰራውን ቪዲዮ። ሌጋሲ ሚዲያው ሜንስትሪም ሚዲያው ያየዋል። ከሱ ተነስቶ ብዙ ነገር ይማራል፣ ያውቃል። ከዚህ ልጅ ጀርባ ያሉ እንግሊዛውያኖች እነ ፈረንሳይ እነ እንግሊዝ ስንት ነገር እንደዘረፉ፣ እነ ጣሊያን ስንት ነገር እንደዘረፉ፣ እነ ፖርቹጋል ታውቃላችሁ። አሁንም ለመዝረፍ እንደሚያስቡ አርክ ኦፍ ዘ ኮቨናንትን እስቲ እየፈለጉ እንዳሉ ታቦተ ጽዮን ጽላተ ሙሴ ማለት ነው። እንዲሁም ሌሎች ሚስጥራዊ የሆኑ ብራናዎች ሚስጥራዊ የሆኑ ቅዱሳት መጽሐፍቶች እንደሚፈልጉ አርኪኦሎጂስቶቻቸው የተደበቁ አንደር ግራውንድ ውስጥ ያሉ ቅርሶቻችን እንደሚፈልጉ ታውቃላችሁ። ስለዚህ አሁን ይሄን ልጅ ልከው በሚዲያ ላይ ያሳዩት ነው። ውስጥ ያለ ላሊበላ ድረስ መጥቶ እንደዚህ አፍንጫው ላይ ጆሮ ጌጥ አንጠልጥሎ ያንን ቦታ የሚረግጥ ከሆነ እዛ አካባቢ ያላችሁ ሰዎች እባካችሁ ይህንን ልታስቡበት ይገባል። አስጎብኚዎችም ጭምር ማለት ነው ወንድሞች፣ በጣም አደገኛ ነገር ስለሆነ በደንብ እናያለን። ገና አላየንም። ማንም እየተነሳ መጥቶ የሚገባበት ቦታ አይደለም። ገና ለገና ነጭ ቲክቶከር መጣ ተብሎ ያለ የሌለው ሚስጥር ማሳየት ተገቢ አይደለም። ይሄ ሊታሰብበት ይገባል። እንዴ
እዚህ ቦታ ላይ እነማን መጥተዋል? እነማን ሊመጡ ሲሉ ቀርተዋል? ግብረ ሰዶማውያን ሊመጡ ሲሉ እኮ ቀርተዋል ከዚህ በፊት አይደል እንዴ? ግን ምን ዋጋ አለው? የአሜሪካ ዋሽንግተን ዲሲ ሜየሯ ከንቲባዋ ባውሰር እና የልኡካን አባላቷ በቅዱስ ላሊበላ ቤተክርስቲያን ውስጥ እንደዚህ መቋሚያ ይዛ ውስጥ ነጠላ ለብሳ በምታዩት መልኩ ገብታ ነበር። እንግዲህ እቺ ዋና የኤልጂቢቲኪው አቀንቃኝ የሆሞሴክሹዋሊቲ አቀንቃኝ የፕራይድ ዴይ ዕለት ወጥታ ሰልፉን የምትመራ ሜየር ነች፣ ወይንም የዋሽንግተን ዲሲ ከንቲባ ነች። ወንድሞች እቺ ሴት ነች ቅዱስ ላሊበላ ውስጥ የገባቸው። አያችሁ አይደል? ይሄ እንዲደገም እንፈልጋለን ነው። አሁን ሶሻል ሚዲያው ባለበት ታይም እንደፈለግን ወጥተን በነፃነት መናገር በምንችልበት ታይም፣ ለብዙ ሰዎች ድምጻችንን ማሰማት በምንችልበት ታይም፣ ሶሻል ሚዲያ ላይ መተባበር በሚቻልበት ታይም ይሄ ልንፈቅድ ነው? ያንን ጆሮ ጌጥ ያንጠለጠለ ሰው እንዲመጣ። እቺ እንግዲህ እንደምታዩት በቃ ትራንስጀንደሩን የምትደግፍ የምታበረታታ ሴት ነች። ያው ወታ ፕራይድ ዴይ የምታከብር ማለት ነው ከሰዶማያኖቹ ጋር። እሱ ብቻ እኮ አይደለም፣ ኢማኑኤል ማክሮንም መጥቶ ነበር፣ የፈረንሳዩ ፕሬዚዳንት አይደል? እንዲሁም እሱ ከበድ ይላል። ያው አዲስ አለው በሚል ሰበብ ብዙ ነገር ዲል አድርጎ ነው የሄደው እንደምታውቁት ማለት ነው። ከዓመታት በፊት ያቺ 2012 አካባቢ ነው የመጣችው። ይሄም እንደዛው በ2019 በፈረንጆቹ አቆጣጠር 2012 አይ ቲንክ እዛ አካባቢ ታይም ላይ ነው የመጣው። ኢማጂን እና ማን ነው ኢማኑኤል ማክሮን? ፈረንሳይ ናት ለኛ የምታድስልን? ምንድነው ተላልፎ የተሰጠው? እሱ ነው ዋናው ጥያቄ። እንግዲህ ግልጽ ነው በቃ ከነማ ጋር እንደሚሄዱ ምን አይነት ነገር እንደሚመቸው ከዚህ በፊት የሚያየነው ነው። ምስሉ ላይም እንደምታዩት ነው የፈረንሳዩ ፕሬዚዳንት ማለት ነው። እና እነዚህ ሰዶማውያን ናቸው ወይም የሰዶማውያን ቫይብ ያላቸው አፍንጫቸው ላይ ጆሮ ጌጥ ያንጠለጠሉ ሰዎች ላሊበላ እንዲረግጡ ሲደረግ ኢማጂን አስቡ። እኛ ካልቆምን እንደ ክርስቲያን፣ እንደ ኢትዮጵያዊነት፣ እንደ አንድ የኦርቶዶክስ እምነት ተከታይነት አይቆጭም? አያናድም? እሱን ኃላፊነቴን እየተወጣሁ ነው ያሉት። ይኸው እንደዚህ አይነት ሰዎች ናቸው ላሊበላ የመጡት። ሚስቱ እንደምታውቁት ብሪጂት ማክሮን እንግዲህ በዚህ በትራንስጀንደር ውስጥ ያለፈች ሴት ነች። እንደምታውቁት ሴት ነኝ አለች እንጂ ወንድ እንደሆነ የምናውቀው እኮ ነው አይደል እንዴ? ያው ድብደባም ተፈጽሞበታል ከዚህ በፊት እንደምታዩት ሉክ ተገፍትሮ በጥፊ ተብሎ እንደዚህ ለጋስ ሚዲያው ሲቀባበለው ነበር። ሲወርዱላ ጀርናሊዝም ተብሎ ነበር። እና ጉልበይ ነው ባለቤቱ ራሱ አደገኛ ነው። ቀላል አይደለም። ግራ አጋብቶት ሁላ ነበር ከደረጃ እንዲወርድ ያደረገውና በእኔ ብቃ አይነት ይመስል ነበር የዛ ጊዜ ቪዲዮ ማለት ነው። አኩርፎ እንደነበር የምታውቁት ነው። ስለዚህ እንዲህ የተደበደበ እንደዚህ የተበደለ እንደምታውቁት እንዲሁም ቁመኗ እየተናገረ ወይም ቁመናው እየተናገረ አይ ትራንስጀንደር አይደለም የሚል ነገር ስታይ በቃ ተውት። የአደባባይ ሚስጥር ሆኗል። ከቻላችሁ ከብሪጂት ማክሮን ጭቆና ወንድማችን አድኑት እንጂ ያኛው አይቻልም፣ ከባድ ነው ለማለት ነው። ስለዚህ ፈረንሳይ፣ እንግሊዝ፣ እነ አሜሪካ፣ እነ ጣሊያን፣ እነ ፖርቹጋል፣ ሌሎችም ሀገራቶች መዝረፍ ይፈልጋሉ። አሁንም እየዘረፉ ነው። ሶስተኛ የሰሎሞን ቤተ መቅደስ ሊገነባ ጫፍ ደርሷል። አርክ ኦፍ ዘ ኮቨናንትን እየፈለጉት ነው። እናያለን በኋላ አገኘን አይነት ነገር እያሉ ነው። ይኸውላችሁ በ2001 የተሰራ 3 ሲዝንስ ያለው ትሪለር ይዘት ያለው አንድ ሉፒን የተባለ ፊልም አለ። የዘረፋ ፊልም ነው። ብዙዎቻችሁ አይታችሁት ሊሆን ይችላል። እና እዚህ ፊልም ውስጥ የሚገርም ነገር ታይቷል። እንደነገርኳችሁ የዘረፋ ፊልም ነው። ያው ፈረንሳይ ውስጥ ነው የተሰራው። እና ምን ያህል ፈረንሳዮች ላሊበላን እንደሚፈልጉት ነው የምታውቁት። እንደምታዩት ይሄ ከፊልሙ ላይ የተወሰደ ስክሪንሻት ነው። ሉክ ሲዝን 3 ኤፒሶድ 5 11ኛው ደቂቃ ከ57 ሰከንድ አካባቢ ላይ ነው ይሄ ነገር የሚታየው ማለት ነው። እና l'objector የሚል ጽሑፍ አለበት። በእንግሊዝኛው ደግሞ ትራንስሌት ሲደረግ the objector ተቃዋሚ የሚል ትርጓሜ ይሰጠዋል። እና አይኖቻቸው ኢትዮጵያ ላይ እንደሆኑና ኢትዮጵያ ላይ ያሉ መንፈሳዊ ቦታዎች ላይ እንደሆኑ ግልጽ ያደርጉልናል ማለት ነው። ዳትስ ዋይ ለዛ አይደል እንዴ the weekend ኢትዮጵያዊው የሚባለው the weekend አቤል ተስፋዬ አይ the weekend አትበሉኝ አቤል ተስፋዬ በሉኝ ብሎ ሊያጭበረብር ሲሞክር ኧረ ሰውዬ አልተቀየረም ተቀየርኩ የድሮ ህይወቴን ትቻለሁ ሲል ተጠንቀቁ። አሁንም ዋና የዲያብሎስ ስራ አስፈጻሚ ነው ብዬ ደጋግሜ በመረጃና በማስረጃ ሳይቻችሁ ነበር። እና እሱ አንድ ፖስት ያደረገው ፎቶ ነበር በኢንስታግራሙ ላይ አይደለ the all seeing guy
ይታያል። ከዛ በዛ አይን ውስጥ ምን ይታያል? ላሊበላ ይታያል። በሳኦ ፖሎ ሲያደርገው የነበረው ኮንሰርት ላይ የላሊበላ መድረክ አዘጋጅቶ ነው ኮንሰርት ሲያደርግ የነበረው ዘኦልድ ሲንጋይን ሲያሳይ ነበር ማለት ነው። እና ኮንሰርቱ ላይ እንደምታዩት ዘኦልድ ሲንጋይ ይታይ ነበር ማለት ነው። ሁሉንም የሚያየው አይን አይ ኦፍ ፕሮቪዳንስ አይ ኦፍ ሆረስ የሚሉት ማለት ነው። እና አይኖቻችን እዚህ ቦታ ላይ ናቸው ብሎ እየተናገረ ነበር። በዛውም ሪቹዋል ሲያደርግ ነበር ማለት ነው። ከኋላው ፔንታግራም ያለበት ልብስ ለብሶ ማለት ነው። እንደምታዩት የኢትዮጵያ ባንዲራ ላይ ያለው ፔንታግራም ማለት ነው። ይሄ ባለ 5 ጫፍ ኮከብ ማለት ነው። እንግዲህ ከፍተኛ ሪቹዋል የሚደረግበት ኮከብ ነው። እሱም ቀይ ለባሾችን እዛ ጋር አድርጎ ከፍተኛ ሪቹዋል ሲያደርግ ነበር፣ ሲያመልክና ሲያስመልክ ነበር ማለት ነው። እና ግልጽ ነው በቃ ሀገራችን ላይ አይኖች እንደበዙ ግልጽ ነው። ከመቼውም ጊዜ በላይ ከድሮም የነበረ ነው፣ ግን አሁን ከመቼውም ጊዜ በላይ ማለት ነው። ምክንያቱም ስፒሪቹዋል ዋር ስለሆነ መንፈሳዊ ማንነት መንፈሳዊ ሰውም ስላለ አማኝም ማህበረሰብ ስላለ ቅጠል እየበላም ቆሎም እየበላ ለዓለም የሚጸልይልን ሰው ስላለ አባቶች ስላሉ አያችሁ፣ ከዚህ የሚወጋቸው ስፕሪት አለ፣ የሚዋጋቸው መንፈስ አለ። ያው ገነትም ኢትዮጵያ ውስጥ እንደመሆኗ መጠን ማለት ነው። አንዳንድ ሴት አለች ታዲያ ባህር ዳር ይላል ልገቡ ነው። እንዲህ ዝም ብሎ ተፈልጎ የሚገባበት ቦታ አይደለም፣ የተሰወረ ቦታ ነውና እግዚአብሔር ፍቃዱን ሲሰጣችሁ እዛ ጊዜ ነው የሚሆነው የሚገለጠው ሁሉም ነገር የሚታየው። ዊኬንድ በዚህ ብቻ እኮ አይደለም ስለ አርክ ኦፍ ዘ ኮቨናንት ወይንም ስለ ላሊበላ የገለጸው ኖዊንግ የሚል ኦፊሻል ሚውዚክ ቪዲዮ ከዛሬ 14 ዓመት በፊት ለቆ ነበር እና እዛ ላይ ስለ ያው ኃይለሥላሴ ነፍሳቸውን ይማር ስለሳቸው የሰራበት ቪዲዮ ነው። በጣም ብዙ መልእክት ያለው ቪዲዮ ነው እና ላሊበላ ይታያል። ከላሊበላ አርክ ኦፍ ዘ ኮቨናንት አለ። ከዛ እዚህ ጋር አንድ ሰው አለ። ከዛ ሲጠፉ ወይንም ሲሰለቡ ይታያል ማለት ነው። ይህ እንግዲህ በብዙ ነገር መተርጎም የሚችል ነገር ነው። ላሊበላ በጣም ወሳኝ ቦታ ስፒሪቹዋል ፕሌስ እንደሆነ እና አርክ ኦፍ ዘ ኮቨናንት እዛ አካባቢ እንደነበረ በኋላ ላይም እንደጠፋ እና እዚህ ጋር ደግሞ የሚታይ ሰው አለ። እሱም እንግዲህ አብሮ ይጠፋል ማለት ነው። ስለዚህ ሌላም ፔጅ እዚህ ቦታ ነው የመጣው ኒውስ ዳዲ ማለት ነው። ዝም ብሎ አይመጣም። አያችሁ፣ እሱም ስትነግረው እንደዛ አይፈነጥስም ነበር። መጎብኘት አለበት። ያውም ይገርማል ላሊበላን ነምበር 1 ማረጓ ማለት ነው። ስለዚህ ቦታው ወሳኝ ነገር ነው። አሁን ገና ለገና እሱ መጣ ተብሎ ብዙ ነገር እንዳይወጣ፣ ብዙ ሚስጥራዊ ነገር እንዳይጎበኝ፣ ብዙ ነገር እንዳያሳይብን ገባቸው አይደለ? ቦታውም እንግዲህ በእንደዚህ ባሉ ሰዎች ባይረገጥ ጥሩ ነበር። እስቲ ይህን ነገር ሼር አርጉት፣ ላይክ አርጉት ለብዙ ወንድሞች እንዲደርስ። እንደምታውቁት አርክ ኦፍ ዘ ኮቨናንት እዛው ጀሩሳሌም አካባቢ ተገኘ። ቆፍረን ልናወጣ አይነት ነው፣ በቴክኖሎጂ እያየነው ነው ማለታቸው የሚታወስ ነው። እንዲሁም የጠፋው ኖስ አርክ ያው ተርኪ ወይንም ቱርክ እንዳለ አረጋግጠናል ምናምን የሚል ዜናዎች እያየን ነው። ሰሞኑን አገኘን የሚባል ነገር እየበዛል እና አሁን ሚድል ኢስቱ ላይ የሚደረገው ዋር ይህ ለታሪክ ይቀመጥ ዘንድ ነው። በነገራችን ላይ ይህንን በጣም ማቀነባብሮልን እንደዚህ ያቀረበው ወንድማችን በጣም እግዜር ይስጥህ ነው ማለት የምፈልገው እና የታሪክ ፍሰቱን ማቋረጥ አይቻልም ባይዞ እሱ ያቀረበበት። ስለዚህ ለዛም ነው ሙሉን እንዲቀርብ የፈለግኩት እና ይህ እንግዲህ እየሆነ ያለው ነው። መንፈሳዊ ጦርነቶች ናቸው እንግዲህ በአጠቃላይ እሱ ወንድማችንም እንዳለውና እንግዲህ ከዚህ መንፈሳዊ ጦርነት ያው እንዴት እንደሚዳን ያው አባቶች ያስተማሩት ጉዳይ ነው። ወደ ሌላኛው ክፍል ስገባ ደግሞ ያው የነ እፎይና ሁሱ ጦርነት ብዙ ነገሮችን ጥሎ እያለፈ ነውና እስቲ ወንድሞቻችን የሚሉትን ተከታተሏቸው። የሰው ጅብ አለ ወይ የሚለው የብዙ ሰው ጥያቄ ነው። አለ የሰው ጅብ ጭራቅ ማለት ነው። ጭራቅ አለ። የክርስቲያን ስጋት ይበላ ታገኘዋለህ። ሃይማኖት ምንድነው ስትለው እስላም ነኝ ይላል። ኮፊታውን አድርጎ ጢሙና በጃይቶ ኩስዶና ሳጥሮ የክርስቲያን ቅጠምት ይመጣ ታገኘዋለህ። በኋላ በተስካንት ያቃጠል በብርም ብሎ በምንም ብለው ቄሶችን ታስገድሉ ታገኛቸዋለህ። ነጥጥር ብለው ይመጡ ታገኛቸዋለህ። ደሞ ዘወር ብሎ መሻይኾችን የተቀዲሙን ነባሩን ስምናት ያጠፉ መሻይኾቻቸውን ትደብድቡ እንዲሁም መስጊዶችን ያቃጠሉ ቤቱን መስጊዱን እንኳን ያፈርሱ ቁርአኑን ተወስቶ አይወጣም። እንዲሁ ነው ለወላ የሚያፈርሱት። የያየን ነው። አሁንም አዲስ አበባ ላይ እየተደረገ ነው። በየቦታውም እየተደረገ ነው።
እነኚህ ሰዎች ተመጅሊስ ገንዘብ በቂ የሆነ ገንዘብ ተመድቦላቸው ለገደላ ብቻ ንጥጥር እያሉ ህዝብን ለማባላት ብቻ የተነሱ ናቸው። እርምጃ ሊወሰድባቸው ይገባል። እርምጥምጥ ብሎ ከፈለጋችሁ እናንተና እኛ አንድ አይደለንም። እናንተ ባት ነው የምታመልኩት። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮች ነን አላችሁ። በጣም አላህ በቁርአን ላይ የነገረን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። አዎ አልተገለጸም። ባት አለው። አዎ ባት አለው። አላህ አለው። የውመ ይክሸፉ አን ሳቂን ባት ነው። ምን አይነት ባት አናቅም። አላህ እጅ አለው። አዎ እጅ አለው። ምን አይነት እጅ አናውቅም። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በሰሞኑ ጉዳይ ሁሱ ስላሳፈራቸው እነዚህ ባት አምላኪዎች ጎደሎ የሆነን ወላሂ አልዓዚም ሙሉ ሰውነት እንኳን ሙሉ አካል ከተባለ ሙሉ እንኳን ያልሆነ ማለት ነው። ባት አምላኪዎች፣ እጅ አምላኪዎች፣ ባት አምላኪዎች እየተንገበገቡ ይገኛሉ። እኛ ከእናንተ ጋር መቼ ነው አንድ ምን ሆነው? ከክርስቲያኖ ወግ ነው ምናምን። እናንተ እኮ ኢስላምን አወኩልም እኮ ባት ነው የምታመልኩት። ደግሞ አልተገለጸም ይላል። እነዚህ ሙጀሲማ ወሃቢያዎች ለአላሁ ተዓላ የማያሰብቱት ክፍለ አካላት የለም። ነገር ግን የሌለውን ነገር አለ የለም አንደም ሊኖረው ስለሚችል ነፊ አናደርግም ይላሉ። የመጣውን ብቻ ነው። ለዚህም ዑሰይሚን የሚባለው ሰውዬ ያስቀመጠው አባባል ነው። ስለዚህ እነዚህ ባት አምላኪዎች፣ ጅስም አምላኪዎች ከአህሉ ሱና ጋር እንዴት ነው አንድ ሊሆኑ የሚችሉት? ተመልከቱ እስኪ። ትረቱ ሞልቶ ባት አለው አለ፣ እግር አለው አለ። ምን ማለት ነው? አሁን ይሄንን አላህ ብለህ ሰይመህ እንዴት ነው አንድ ልንሆን የምንችለው? አዎ የኛ አላህ ብለን የምናመልከው የሆነው አላህ፣ እኛ ሙስሊሞች የምንገዛው አላህ ማን ነው? በአቅጣጫ በቦታ በክፍለ አካላት የሚገለጽ ጌታ አይደለም። እስኪ አንተ ልጠይቅህ፣ ትልቅ ሰው ነህ፣ ከዚህ በኋላ ምንም አትጨምርም። እስኪ ይሄንን እግር ብሎ የፈሰረ ወይም ባት ብሎ የፈሰረ አንድ ሙፈሲር እስኪ አንጣልኝ ከሰለፎች አንድ አንተ እስኪ አንድ። እንዴት ነው እኛ ባት አምላኪዎች ጋር አንድ ልንሆን የምንችለው? እንዴት? አሁንም ነገም እናንተ ጋር አንድ በጭራሽ አንሆንም። ሙጀሲማዎች ጅስም ነው የምታመልኩት፣ አካል ነው የምታመልኩት። እናንተ ባት እያመለካችሁ ባት ለሚለው እግር ለምትሉት ሐሳባችሁ ቅንጭላት ለምትሉት ያልታየ ማለት ነው። ያልታየ ምናብ በቅንጭላታቸው ቀርጸው ነው የሚያመልኩት። ያንን ነገር አላህ ብሎ ሰየመ። አሁን አንተ ሙስሊም ልትል ነው? ጀለብያ ስለለበሰ የተለያዩ የኢስላም ሻዓሮች በላይ ላይ ስለተንጸባረቁ ሙስሊም ልትባል፣ ሙጀሲማ በአጠቃላይ ልትባሉ በጭራሽ። እንዴት ነው? የእናንተ አላህ የምትሉት አካል ነው፣ ስም ነው የሰጣችሁት። ስለዚህ ሁላችንም ማወቅ ያለብን በአጠቃላይ ክርስቲያኖችንም ጨምሮ እነዚህ ወሃቢያ ሙጀሲማዎች እኛ ከነሱ ጋር የምንገናኘው በስም ነው። በስም እነሱ እግር ላለው ባት ላለው ጎደሎ ለሆነ ላልተሟላ ማለትም ተጀምሮ ያልተጨረሰ ጎደሎ ነገር። ለዛ ነው ያንን ነገር ያም ደግሞ በሚታይ አይደለም፣ ጥቅም የሚሰጥ አይደለም፣ በአእምሮ የሚቀረጽ በአእምሮ ታስቦ በሂሳብ የሚገኝ ማለት ነው። ያንን አላህ ብለው ሰይመውታል። የኛ አላህ ግን አምሳያ የሌለው በክፍለ አካላት የማይገለጽ ነው። እንዴት ነው ከናንተ ጋር እንዲህ ልንሆን የምንችለው? ስለዚህ ሙጀሲማ ወሃቢያዎች ኢስላምን አትወክሉም። ተፈለጋችሁ ቅጥልጥልጥል በሉ፣ እርምጥምጥ በሉ ከፈለጋችሁ። እናንተና እኛ አንድ አይደለንም። እናንተ ባት ነው የምታመልኩት። ያንን ባት አላህ የሚል ስም ሰጣችሁ። ስለዚህ ዛሬም ነገም ከወሃቢያ ጋር አንድ አይደለንም። እኛ አላህን ነው የምናመልከው። እኛ ሰለፊዮች ነን። እኛ አህሉ ሱና ወል ጀማዓዎች ነን በተግባር። ወሃቢያ ከሆነ ግን ባት አምላኪ ጅስም አምላኪ ናቸው። አላህ ከወሃቢያ ጥመት ይጠብቃል።